ምንድነው ዛራ? ጎሽሜ እኔ ከሌላ የወለድኩት አንድ ሴት ልጅ አለች። ምን ዛራ? አንቺ ግን የእውነት አምነን ትፈልጋለሽ? አምነንና ለመፈለግ እንዴት ይቻላል? አምነን ማለት እኮ ያልተላጠቡት ነው። ላጥ ላጥ አድርገሽ መብላት ብቻ ነው። ታዲያ አቶ ጎሽሜ ባዶ እጅህን ነው እንደመጣ ውድ አንስታችንን ለመውሰድ? ባይሆን ሳርግጣ የምትወድቅ በግ እንኳን ይዛ አትመጣም እንዴ? ማለትማ በባህል በወጋችን መሰረት ባዶ እጅ አይመጣም። ዝም ብሎ መውሰድ አለ እንዴ? ልብሽ በገንዘብ ታውሮ ትተሽኝሽ። እስቲ ያ ተንገብግበሽ የሄድሽለት ነገር እስቲ መጥቶ ያድንሽ። የሰው ልጅ እኮ በምግብ ብቻ አይቆምም። ልክ ነሽ ቤሌ። የሰው ልጅ ከምንም ነገር በላይ ሰላም ያስፈልገዋል። በቅርብ ያሉ ሰዎችን መጠንቀቅ ይኖርብሃል። ዙሪያህን በደንብ አጥናቷም። ከዚህ በኋላ የማይፈልጉኝ ሰዎች በመከተል ጊዜን አላባከንም። መጀመሪያም እኮ ነግሬ ነበረ ማርያ የተፈጠረችው ላንተ ነው ብዬ። ተከናወነ፣ አከናዋወኑት፣ አካወኑት፣ አስከወኑት፣ አከወኑት። ምንድን ነው የማወራው ወገን? ምንድን ነው እያልኳችሁ ያለሁት? ምንድን ነው የተፈጠረው? እኔ ምንም ማድረግ አልችልም። ሜርሲ ምን ታደርግ? ሜርሲ ማቀሳሰር ነው ስራዋ። አታርፍም እኮ በቃ አታርፍም። ማቀሳሰር ስትወድ የሜርሲስ ከፋ። ምን አለ እንደው ቢጋባ አንቺ ምን አስቀናሽ? ሶሊያ ጋር ሄዳ አትትት ረ ነበረ። ዛራ ግን እኔ ለአንቺ ደስ ብሎኛል። ጎሽሚ በቃ ጋይስ እንደ እንትን ሰርታችሁ የሆነ ታይም ላይ ልክ እንደ ጎሽሜ ሱፋችሁ ቅጭ አርጋችሁ በቃ ስትወጡ ያለው ሞገስ ነው። ኧረ በስመ አብ። እኔ በጣም የምፈልገው ጋይስ ልክ እንደዚህ በቃ ፈክተን አሁን ሁላችንም በሚባል ደረጃ በእኔ እድሜ ላይ ያላችሁ ሰዎች አብዛኞቻችሁ ከስራ ጋር ነው። አብዛኞቻችሁ እየተቸገራችሁ እያገኛችሁ ነው። ሁላችንም ጋር ያለ ነገር ነው ብዬ አስባለሁ። ስራ ላይ ያላችሁ ስራም እየሰራችሁ ቢሆን ሙሉ አይደለም ህይወታችን አይደለም። በቃ በብዙ ነገር ውስጥ ነው የምናሳልፈው እና የሆነ ጊዜ ላይ ተሳክቶልን ምናምን ፏፈስሽ ብለን በቃ ፋይናንሻል ፍሪደም ውስጥ ገብታችሁ እንዴት ነው ጋይታ ያለው ሞገሰ ያለው ድባብ በቃ ይህ ያለፈውንም በደንብ ታውቁታላችሁ። ተቸገራችሁ ምናምን ያለ አንድ እንጀራ ገዝታችሁ መብላት አቅቷችሁ በደንብ ያለችዋን ሙድ ታቋታላችሁ። የጭሰቷን ምናምን ታቋታላችሁ። ሁሉ ነገር በቃ አልፋችሁበት መታችሁ የሆነ ከፍ ስትሉ በቃ ሪስፔክትፉል የሆናችሁ ሰዎች ነው የምትሆኑት። በቃ ለማንኛውም ሰው ሪስፔክት ያላችሁ ሰዎችን በቀላሉ የምትረዱ ሰው ነው የምትሆኑት እና እሷን ቀን በጣም ነው የምናፍቃት። እንዴት ነው ጋይ ሰላም ብያችኋለሁ ወይ ዝም ብዬ ነው በቃ እዛው ያልኩት? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል ሰርግ የሚመስል ምን እንደሆነ ያልታወቀ ክፍል ነበር። ሰርግም መስሎኝ ነበር፣ ቀለበትም መስሎኝ ነበር። ግን ቀለበትም አይደለም ሰርግም አይደለም፣ መተዋወቅ ነው መሰለኝ። ሽምግልና ነው ወይስ ምንድን ነው? ያልገባኝ ወገን ምንም አልተረዳሁትም። ድክም አደረገኝ። እኔ የምሬን እኮ ብዙ ነገር ድክም የሚያደርገኝ። እስኪ እንደው አስቡት ምንድን ነው? እኔ አሁን እውነት ለመናገር ሊኖር ይችላል አይዶን ነው አላውቅም። ስለዚህ ጉዳይ አላውቅም። ምክንያቱም ስታስቡ ነው አይደል? አሁን ለማግባት ስታስቡ ሰርግ ላይ ያለውን ሂደት ታውቃላችሁ፣ ሽምግልና ላይ ያለውን ሂደት ታውቃላችሁ፣ ቀለበት ላይ ያለውን ሂደት ታውቃላችሁ። ባታውቁት እንኳን ለማወቅ ትጥራላችሁ አይደል? በቃ ቀድማችሁ ትዘጋጃላችሁ ለዛ ሂደት ካላችሁበት፣ ወይም ደግሞ ለዛ ሂደት የሚያስፈልጋችሁን ነገር ቀድማችሁ ታጠናላችሁ፣ ትጠይቃላችሁ፣ ታያላችሁ፣ ትፈልጋላችሁ አይደለ? እኔ የለሁበትም። ስለዚህ ይሄኛው ሂደት ምን አይነት ሂደት እንደሆነ እኔ አላውቅም። እንደው አሁን እኔ እንጃ እንደው አሁን አግባባን እንኳን እንደው ብትበጣ ራሱ እንጃ። ነግሬሻለሁ፣ ከዚህ በፊትም ነግሬሻለሁ። እንደው ቻል አድርገሽ ነው ወይ አስተምረሽኝ፣ ካልሆነ በቃ እኔ ድንብርብሬ ነው የሚወጣው። እንደዚህ አይነት ነገር የለሁበትም። ወይኔ ጌታ ይቅር ይበለኝ። የምሬ ነው። እኔ ምንድነው አንድ ላይ የመኖር እንደሚባለው ጋይስ ማህበራዊ ኑሮ የሚባለው ነገር ላይ ዜሮ ነኝ። ኮምፕሊትሊ የለው። በታምኑኝም ባታምኑኝም አንዴ ወይ ሁለቴ ነው ሰርግ ሄድኩት። አይ ቲንክ ሶስቴ። አንዴ አጎቴ ጋር፣ አንዴ ደግሞ የአጎቴ ባለቤት እህት ኦር ወንድም፣ አንዴ ደግሞ የአፖስትል ጋር በቃ ከዚህ ውጭ ሰርግ አይ ቲንክ አላውቅም። ለቅሶ ደግሞ አንዴ በቸርች በኩል ሄድኩ፣
አንዴ ደግሞ አሁን በቅርቡ ሰፈር ላይ በማዘር ጉትጓታ ከልጆቹ ጋር በጣም እንተዋወቃለን። ቤት ምናምን ይመጣል ላይክ እንደ ጓደኛሞች ይበሉ በቃ ጩጬ ላይ ሆነን ላይክ 6-7 ምናምን ስንማር ሰንበት ትምህርት ቤት አብረን የምንማራቸው ልጆች ነበሩ እና እነሱ ሁሉም መጥተዋል። እናንተ ማትቀሩም ተብለን በቃ ተጎትኩቼ ነው እና ኮምፕሊትሊ ዜሮ ነኝ ማህበራዊ ነው። የእኔም ድራማ ነው እኮ ቢጻፍ አሁን የኔን ድራማ እየነገርኳችሁ ነው ድርንትቼ። ምክንያቱም ድር ባለፈው አልገባኝማ እንድታስረዱኝ እና እንዶ ሀሳብ አድርጊበት። እውነቴን ነው። እንዶ ማህበራዊ ኑሮ ጥሩ ነው ብዬ አስባለሁ። እኔ እንትን አይደለም ግን ኮንፊደንስ አይሰጠኝም። ለምን ታውቃላችሁ? ከማንም ጋር ስለማንግባባ ነው። ልጅነት ላይ የነበረውን ነገር ትተነው ስለነበረ ከልጆቹ ጋር ማንገናኝ ከማንም ጋር አንገናኝም። እኔም ወደ ስራ ነው፣ እነሱም ወደ ስራ ነው። ከሁላችንም የተለያየ አካባቢ ነው የምንኖር እና ሰፈር የምንገናኘው ወይ ለበዓል ወይ ቤተሰብ ጥየቃ እንደዚህ ስንመጣ ምናምን፣ ከዛ ውጭ አንገናኝ እና በዛ የተነሳ በቃ ትንሽ የኛ ህይወት አስቸጋሪ ነው እና ማህበራዊ ኑሮ በጣም ጥሩ ነው። ብዙ አጋጣሚ ማህበራዊ ኑሮ በጣም ይጠቅማል። እኔ በባለፈው እዚህ ለቅሶ በወጣው ጊዜ ነው የገባኝ ምን እንደሚደረግ አላውቅም። ወዴት ካፋ የኔ ስካፋ ድራማው ምን ላይ ነበር? ሰርጉ ላይ ነው። ሰርጉ እንደዚህ እያሉ ብቻ ነበር ያለቁት። ሰርግ ነው እንዴ ጋይስ? ሰርግ ነው። ሰርግም አይደለም ሽምግልናም አይደለም ቀለበትም አላየው ምን እንደሆነ አልገባኝም። ብቻ እስኪ የገባችሁ ኮሜንት ላይ እንዲገባኝ ንገሩኝ። ሌላኛው በትናንትናው ክፍል በቤሌን እና እቺ ሌላኛዋ ሜርሲ የምን ሜርሲ ጄሪ ሌላኛዋ ጄሪ ትንሽ አለመስማማት ምናምን አይነት ነገር ነበረ። ብቻ ደስ የሚል አይነት ክፍል ነበረ ትናንት። ብዙም ቅር የተሰኘበት ክፍል አልነበረም። በእርግጥ በጣም ጠብቃችሁ ነው የተለቀቀው። አይ ቲንክ 11 ሰዓት ነው ፖስት የተደረገላችሁ። 8 ሰዓት ነበር አይደለ ቀጠሯችን። ያው አንዳንዴ እነዚህ ላይ ደርስ ይችላል። ኮሚኒቲ ላይ ቀድመን አሳውቀን ስለነበረ ሁላችሁ ማየታችሁታል ብዬ አስባለሁ። ያው አላያችሁት እንግዲህ ይቅርታ እንጠይቃለን። ለማንኛውም ቀጣዩ ክፍል ሰኞ 8 ሰዓት እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሮ ቪዲዮን ላይክ ግጫት። ወዳችኋለሁ። ሀሳብ አስተያየት ካለ ኮሜንት ላይ ጠብቃችኋለሁ። ኧረ ባሮክ በትላንትናው ክፍል እኮ በቃ ታቅበጠበጠ እኮ ጓይስ። እንዴ ያልገባበት ቦታ የለም እንዴ ባሮክ። ረረረረረ አንተ በቃ ሙልጭ አድርገህ ለመውጣት ነው አላማ። የምሬ ነው። ሌላ አላማ ያለው አይመስለኝም። አምነንም ትላንትና በብስጭት በንዴት በቃ ተቀበለ፣ ፍቅሩን ተቀበለ። ጥሩ እስኪ ያዘልቃችሁ እንደሆነ እናያለን። ካዛለቃችሁ እሰየው። ምን ገዶ እንዴት ናችሁ? ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ትንሽ እስካሁኑ ረዘም ያለ ክፍል አይ ቲንክ አይደለ 50 ምናምን ደቂቃ ድር ተከታታይ ድራማ ላይ አይታችሁ አታውቁም። እንደውም በጣም አጭር ነበር፣ 20 ደቂቃ ምናምን በዛ ከተባለ እስከ 30 ደቂቃ ነበር የነበረው። ይሄኛው ግን ትንሽ ረዘም ያለ ክፍል ነበረ። ቢሆንም አላሰለቻችሁም ብዬ ተስፋ አደርጋለሁ። ብላክ ማኖ መታ ነበረ። በቃ እኔ እሷን ሴትዮ እንደው ቀጥ የሚያደርጋት ይጥፋ። እኔን ለምን አጠሩኝ ጋይስ? ቀጥ ሲጥ ነበረ ማድረጋት እንዴ። አጫውትላችሁ ነበረ፣ እንዴት እንደሆነ አሳያችሁ ነበረ። ጸጥ ርጭ ነበረ። በቃ እኔም ብላክ ሆኜ እመጣለሁ። በቃ አባቴ ለሁሉም እኮ መላ አለው። እንደው ባሮክ እንደጀመርከው ብትጨርስ ጥሩ ነበር። አጀማመሩ ጥሩ ነበረ። ሲጀምር ምናምን ያዝ ጨበጣ አድርጎ ምናምን አንቺ በቃ የሚያስፈልግሽ ምናምን ብሎ ገባ ብሎ ነበር። አገባቡን አሳምሮ ነበረ። በትላንትናው ዝርጥጥ አደረገችው። እንዲታቸው ነው ታየ። በቃ እንዲህ ሆነ አንሶ ታየ ትላንትና ባሮክ አለ እና እሷን የሆነ ትንሽ ተንፈስ የሚያደርግልን ሰው ቢኖር አሪፍ ነው። በቃ እንዲህ አላላች እኮ ግን የሆነ ነገሩ አዛኝ ነገርም ትመስላለች። አምነንን ራስን ጠብቅ ዙሪያ ካሉ ሰዎች ብላ ፍንጭ መስጠቷ የሆነ የሚያሳዝን አይነት ነገርም እንዳላት ይሰማኛል። ሳስበው ይህን ነገር የምታደርግበት የሆነ ምክንያት እንዳላት ይሰማኛል። እኔ ትንሽ ቅር ያለ የምንለው ታውቃላችሁ፣ በጣም አካበደችው። የሆነ ገንዘብ ፈልጋ ነው እንዳንል
እኔ ራሱ እሰጥሃለሁ ምናምን የምትል አይነት ሰው ነች። ምክንያቱም ከባሮክ ጋር ስታወራ አይታችኋታል እና የሆነ ችግር ተቸግራ ምናምን እንደዚ አይነት ነገር ውስጥ ብትገባ ለምሳሌ የቤተሰብ ታሞባት ወይ ልጅ ወይ ወንድም ወይ እህት እናት አባት እንደዚ አይነት ታሞ ይህንን ነገር የጀመረችው እነሱን ለማሳከም ብቻ በሆነ ቻሌንጅ ውስጥ ቢሆን ኖሮ ትንሽ አስተማሪ ይሆናል ብዬ አስባለሁ። በእርግጥ ላይክ እንደዚህ በቃ ፈልገው ታርጌታቸው ገንዘብ ብቻ ሆኖ የሚሰሩ አሉ። ብዙ ጊዜ ግን እንደዚህ አይነት ነገር ውስጥ ሰው የሚገባው የሆነ አላማ ሲኖረው ነው። ለምሳሌ ቤተሰቡን ለማገዝ የሆነ ብቻ በጣም ችግር ሲሆንበት ነው። ለምኖ አቶ ተቸግሮ በቃ ከሰው አቶ ከወዳጁ አቶ ግራ ሲገባው በዚህ አይነት መልኩ ሰው ይሄድና ያንን ነገር ማግኘት ወይም ደግሞ ለማግኘት ይሞክራል። እንደነዚህ አይነት ነገር ቢሆን ደግሞ ያው አላማዋ ገንዘብ ቢሆን ኖሮ ገንዘብ ወስዳ እንትን ነበረ። እኔ ግን ምንም አልተረዳኋትም። ምናልባት ከቤተሰቦቿ ጋር እና የአምነን ቤተሰቦች ሆነ የሚያነካካቸው ነገርም ሊኖር ይችላል ብዬ አስባለሁ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቤሌን በትናንትናው ክፍል በቃ ተበሳጨች። ሰሞኑን የአምነን መበሳጨት ነበር፣ የአምነን ተራ ነበረ። ጨጓራው ርር ሲል ነበረ። ትናንት ደግሞ ቤሌን በቃ ስትል ነበረ። በቃ እንደው ባሮክ እዚህ ጋር ተሳሳትክ፣ የሆነ ቀዝቃዛ ወተት ምናምን ከፍሪጅ ውስጥ ብትሰጣት ጥሩ ነበረ። በስተመጨረሻ ደግሞ እንግዲህ ያው ይዟቸዋል እጅ ከፍንጅ። ይሄ ደግሞ አምነን እንዲወስን አምነን በቃ ጸንቶ ቤሌን እንዲተው ሊያስደረግ ይችላል። እንደዛ እንዲሆን ሊፈቅድ ይችላል። ባይደዌይ እንደኔ ሀሳብ ቤሌን ባሮክን ብታገባ ደስ ይለኛል። ባሮክ ካለበት ሀሳብ ባሮክ ካለበት መንገድ ቤሌን አስተካክላው መልሳው ገብቷችኋል አላችሁ የፈለኩት ነገር እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ምክንያቱም አምነን መጀመሪያም እሷን ትቶ አግብቷል ኦልሬዲ አይደለም። እኔ ትንሽ ቅር ያለኝ ከአምነን ጋር ግንኙነት ኖሯት አሁንም ደግሞ እዚህ ጋር ከወንድሟ ጋር ምናምን ሲሆን ትንሽ ይደብራል አይደለ? ከኛ ባህል ጋር ምናምንም አይሄድም እና እሱ ነገሩ ነው የሚደብረኝ እንጂ አንድ ላይ ቢሆኑ ደስተኛ ነኝ። እንደ እውነቱ ደስተኛ ነኝ። በቃ ቅር አይለኝም። እናንተ ቅር ካላችሁ ቅር አላችሁ ነው እንግዲህ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ትላልቆቹ ጠፉ እንደ ምንሽ ነው መልሷቸው እንደ እነ ማቢ ምናምን ይናፍቁናል፣ እነ ዛህራ ምናምን ይናፍቁናል። ጋይስ እነ ዛህራ ምናምን መለስ አድርጉልን። ሜርሲም ለመናፈቅ ነው መሰለኝ ላጥ ብላለች። ሜርሲን እንደሆነ ከዛህራ እና ከባሮክ ውጭ ማንም ያስታውሳት የለም። እንግዲህ ዛህራን እንግዲህ ባሮክ እንግዲህ በትናንትናው ክፍል አስታውሷታል። እንግዲህ ሜርሲ በቀጣይ ክፍል ትመጣና አዲስ ነገር ታመጣልናለች ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ዝናብዋ እየመጣች ነው። ስለዚህ ድምፄን ከፍ እያረኩ ስመጣ ይታወቃችኋል ብዬ አስባለሁ እና በደንብ ከመረበሿ በፊት መልካም ውሎ ይሆንላችሁ፣ ምሽትም ይሆንላችሁ። እኔ አሁን ሪከርድ እያደረግኩ ያለሁት ከሌሊቱ አይ ቲንክ 7 ተኩል ሆኗል። በዚህን ሰዓት ነው የምታዩት። ቀን ሌሊትም ሊሆን ይችላል። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። ፒስ። ከዚህ ቀደም ምን ብያችሁ ነበር? ሀብታም ቤት ገብቼ ሀብታም ሆኜ እወጣለሁ የምትሉ ሰዎች ትረፉ። መጨረሻችሁ አያምርም፣ አወዳደቃችሁ አያምርም። ይዛችሁ የገባችኋትን ያቺን ትንሿን ቦርሳችሁ ይዛችሁ ትወገዳላችሁ ብዬ አንስቼ ነበርና ጄሪ ያኔ በጣም ባፈላች ታይም አንስቼ ነበር። ዛሬን ጄሪ እንደዚህ ስታዩት ምን ተሰማችሁ? እስኪ ሰዎች ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ድር በትናንትናው ክፍል አሪፍ ነገር እንደተማራችሁበት ተስፋ አደርጋለሁ። በተለይ ሴቶች ለገንዘብ ብላችሁ ያልሆነ ህይወት ውስጥ የምትገቡ ድህነቴን አሸንፌ የሆነ ነገር ተከፋፍዬ እወጣለሁ አንዴ ብቻ እግሬ ላስገባ ብላችሁ እንደ ጄሪ የገባችሁ ሰዎች መጨረሻችሁ እንደዚህ ይሆናል። ጄሪን ይዋት የሚወዳትን የሚያፈቅራትን ገፍታ አልፈልገም ብላ አበሳይታ ምናምን በቃ አይደለ ዝቅ አድርጋ ሙስጠፋ እንትን ብላ ነው ትታ አቶ አምነን ጋር ሄደች። ለጊዜውም ቢሆን ተደላድላ የበላይ ሆና ኖረች።
ከሆነ ጊዜ በኋላ ግን መጨረሻዋን አያችሁ አይደለም? በቃ ወዴትም መሄድ አልቻለችም። የሚያግዛት አጣ፣ የምትበላውን እስክታጣ ድረስ ተጎሳቅላ ያያችኋት። የእናንተም ህይወት መጨረሻው እንደዚህ ነው የሚሆነው። አዎ ለሆነ ጊዜ ለሆነ ዓመታት ምናምን ሸውዳችሁም የሆነ ብላችሁ እንትን ልትኖሩ ትችላላችሁ፣ ግን አይሆንም። ቆይ ዝም ብላችሁ ስታስቡት ጋይዝ ወንዱ ፋራ ነው እንዴ? ስንት ለፍቶ ያመጣውን ባይለፋም አምታቶ ሙጥምጢምም ሰርቶ ያምጣው ችግር የለውም። ያመጣውን ሀብት ዝም ብሎ ያካፍልሻል ስታስቢ። ሲጀምር ባዶ እጁን ነው አንቺ የምትገቢ። በቃ ምንም እንደሌላችሁ አድርጎ አንቺን ሲያገባ ብር ያወጣል፣ ብዙ ነገር ትልቅ ሰርግ ይደግሳል፣ ጥሎሽ ሊሰጥ ይችላል ምናምን፣ ግን አካውንቱ ጋር ምንም አይኖርም። የእሱ የግል አካውንት ጋር ምንም አይኖርም። በድርጅቱ ነው ወይ በቤተሰቡ ነው ብቻ ኤኒዌይስ፣ በምንም አይነት መንገድ እዩት፣ ከእናንተና ከእሱ ጋር የሚያገናኘው ነገር አይኖርም። ስታስቢ በምን ያምንሻል እንዴ? እንዴት ያምንሻል? አስበሽዋል እንዴ? መጀመሪያውን እንዴት ሊያምንሽ ይችላል? ይህን የማያስብ ይመስላችኋል? እንዴት ዝም ብሎ አንድ ሰው አንስቶ ሲያስገባሽ ወደ ቤቱ ይህን የማያስብ ይመስልሻል? እንዴት አስባችሁን? ስንት ሚሊዮን ብር የሚያንቀሳቀስ ሰውዬ ሁሉ ነገር በሱ እጅ እንዳለ አንድ የማያውቃትን ሴት እንደው በቃ ትሆነኛለች ብሎ ብቻ ስላሰበ አምጥቶ ቤትሽ ስላገባ በሰርግ ስላገባሽ ምናምን አምኖሽ ያንን ሁሉ ንብረት ከአንቺ ጋር አብሮ የሚያንቀሳቅሱ ያሟል። እሱ ስታስቡ አንዳችም ንብረት በእናንተ ስም የለ ወይ ከዚህ በፊት ሌላ ልጅ ካለው በልጁ ወይ በእናት በአባቱ በወንድም በእህቶቹ ነገሩ እስኪጠራ ገባችሁ አይደለም? ነገሩ እስኪጠራ ማለት ነው። ለምሳሌ አንቺ ገብተሽ ምናምን ለብዬ ገብተሽ እንደ ጄሪ ከሆነ ጊዜ በኋላ አምጣ በቃ እወጣለሁ ብትይ ምንም ይዘሻቶች በህግም ብትይ በምንም አታመጭ። በቃ የለም ያለው ምንም የለም። ከዚህ በፊት አንድ ነገር አንስቼ የላችኋለሁ። ታዋቂ ቲክቶከር ነው ታውቁታላችሁ። ምንም ሳያወራ የሚሰራ ቲክቶክ ላይ እና ሚስቱ ትከሰዋለች። ሚስቱ ነጭ ነች እና ትከሰዋለች። በጣም ትልቅ ቲክቶከር ነው። በጣም ብር አለው፣ ሀብታም ሆኗል በቲክቶክ እና ተከሰውና ያለውን ሀብቱን ለመካፈል ፍርድ ቤት ተወስዷለች። እህ ሲባል ሰውየው ወይም ደግሞ ባሏ ቲክቶከሩ በሱ ስም ምንም አይነት ንብረት የለም። ከቲክቶኳ ውጭ ምንም አይነት ንብረት የለውም። ንብረቱ እንዳለ ብሩ ያለው ሁሉ በቤተሰቡ ስም ይባላል። እሷ 10 ሚሊዮን ብር አላት። ስለዚህ ፍርድ ቤት ምን አደረገ? ከሷ ለሱ 5 ሚሊዮን ሰጠ። አያችሁ አይደለ? እሷ ፋራዋ ይዛን የገባችው፣ እሱ ደግሞ ንብረቱ እንዳለ ፋሚሊ ጋር። ስለዚህ ማን ነው ካለው ነው የሚካፈል አይደል? በቃ ጭራሽ 5 ሚሊዮን ተካፍሎ ተፋቱ። ስለዚህ እናንተም ጥንቃቄ አድርጉ ነው ዛሬ ምክር ነው በቃ ዛሬ። እና እንደዛ የምታስቡ ሰዎች ጥንቃቄ አድርጉ። ቲክቶክ ላይ ባለፈው ምን አየሁ መሰሏችሁ? አውቃችኋለሁ ልጆቹን ባይተውና በአካሉም ተገናኝተን እናውቃለን። እና አይ ቲንክ ሁሉም የአንድ ሀገር ልጆች ወይም ደግሞ እንደዛ አካባቢ ናቸው። አንድ ሰፈር ጓደኛሞችም ናቸው። ኢቨን ሁለቱ አንድ ላይ ነው የሚኖሩት አይ ቲንክ። እና ምን ያወራሉ መሰላችሁ? ስለ ገንዘብ ምናምን እንትን ብለው በቃ ገንዘብ ከሌለው እኔ ምን ያደርግልኛል? ምንም አይነት ይሁን ገንዘብ ይኖረው ምናምን እኔ ያከኩ መኖር አልፈልግም ምናምን። ምን ያህል ጭንቅላታችሁ ምን ያህል ዝቅ ብሎ አሁን እነዚህን ሰዎች እንደው አይታችሁ አሁን እንደው ቢኖራችሁ እነሱን ለማግባት ትጓጓላችሁ? መልሱን ለእናንተ ልተው እና እንደዚህ አይነት ጊዜ ላይ ነው ያለ ነው። ሰው በተለይ ሪሌሽንሺፕ ላይ ለትዳር ሰው ስታስቡ ማንነቱን አስቡ። እዚህ ጋር ስታዩት ሌላ ማንነት፣ እዛ ጋር ስታዩት ሌላ ማንነት ነው የሚኖረው ሰው እና በቻላችሁ አቅም ለፈጣሪያችሁ ጸልዩ። ፈጣሪ ሁሉን ነገር ይነግራል ብዬ አስባለሁ። ምክንያቱም እኔ ብዙ ነገር ሲነገረኝ ስላየሁ ልጄ ይሄ አይሆንም ብሎ በትክክል ሲናገረኝ አይቻሉ። ይሄ እንደዚህ ይሆናል ብሎ ያ የሆነው ነገር ሲፈጸም አይቻሉ። አሁን በቅርቡ
የለፋኸውን ይህንን ነገር ታጠዋለህ የሚል ነገር አይቻለሁ። አይ ቲንክ አንድ ቀን ሙሉ ሌሊት ከጠዋት ጀምሬ እስኪነጋ 24 ሰዓት አልፌያለሁ። አይ ቲንክ ነግቶም እስከ 6 ሰዓት ነበርኩበት ስራው ላይ እና ያን ያህል ቁጭ ያልኩበት ከዛ በፊት ደግሞ 3 ቀን 4 ቀንም ነበረ። ያን ሁሉ ቁጭ ብዬ ያመጣሁት ገንዘብ ሲሄድ አይቼ ነበር። እንዳየሁትም ደግሞ ሄደ። አመናችሁኝም አላመናችሁኝም እና በቃ ያሳያችኋል። ሲሆንም ያሳያችኋል፣ ሲጠፋም ትክክል ያልሆነ ነገርም ያሳያችኋል። አሁን እኔ ያንን ነገር ተረዳው አይደለ? በቃ እንዳገኘሁት ብሬክ ባረግ ወይም እረፍት ባደርግ በቃ ከዛ ውስጥ ወጥቼ የሆነ ሌላ ነገር እንትን ባረግ ወይም ደግሞ ብሩን የሆነ ነገር ላይ ባስቀምጥ